السلام عليكم ورحمة الله وبركاته. كلاتكم سلام بيالهين. بسم الله الرحمن الرحيم. الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. እንኳን عندنا ቆይ ወደ መጀመሪያው ጥያቄ ስንሸጋገር ዛህራ ውልደቷን እድገቷን ከቤተሰብ ጋር ያላትን ዛህራ ማናት? እሱን ነገር እስኪ ቼክ እናድርገውና ዛህራ የተወለደች። እሺ አመሰግናለሁ። እኔ ወሎዬ ነኝ፣ የራያ ልጅ ነኝ። ያደግኩት ገጠር ላይ ነው፣ የገጠር ከተማ የሚባል ቦታ ላይ ነውና አልሐምዱሊላህ ቤተሰቦቼ በጎን ሙስሊሞች ናቸው፣ በጎን ክርስቲያኖች ናቸው በአባቴ በኩል። ግን እኔ አያቴ ጋር ነው ያደግኩትና አልሐምዱሊላህ ጥሩ አድርጋ ነው ያሳደገችኝ። አላህ ኸይር ጀዛዋን ይክፈላት። ካፊርን ብትሆን በጣም መልካም ሴት ነችና ጥሩ አድርጋ ነው ያሳደገችኝ። ያው ያደግኩበት በጣም አሪፍ ማህበረሰብ ነው። ቀጥቶን ስናጠፋ እንደዚህም ደግሞ መልካም ስንሰራ መስግኖን መልካም ማህበረሰብ ያለበት ቦታ ነው የተወለድኩት አልሐምዱሊላህ። እና የተወለድኩት ወሎዬ ነኝ እንዳልኳችሁ ራያ አካባቢ ነው የተወለድኩት ማለት ነው። እና ዛህራ ይሄ ነኝ። ማሻአላህ። እስኪ ከቤተሰብ ጋር የነበረሽ መጀመሪያ ከአያትሽ ጋር ነው ያሳደግሽው። በነገራችን ላይ ከአያት ጋር የሚያድጉ ልጆች በጣም ቀበጥ ናቸው ይባላል። ቀበጥ ግን አይደለሽም፣ ቁጥብ ነሽና እንዴት ነው ይሄ ነገር? ወይንስ እዛ አካባቢ ትንሽ በይነ እስኪ እሱ ጋር ቀበጥ ሳይሆን ጠንካራ አድርጋ ነው ያሳደገችን። ማለት ጥፋት ሲጠፋ እንቀጣለን፣ በደንብ ነው የምንቀጣው። በደንብ መመታት ካለብን እንመታለን፣ መሰደብ ካለብን እንሰደባለን። እና በደንብ ቀጥታ ነው ያሳደገችን። ይሄ የአያት ምናምን የሚባለው ነገር እንደሚባለው ነገር አይደለም ያሳደገችን። እና ጥሩ አድርጋ ነው ያሳደገችን። የገበሬ ልጅ ነኝ፣ ገበሬ ነን እና ከብት እያገድን ግመል እየጠበቅን እና ያደግኩት አልሐምዱሊላህ። እርሻ እያረስን እየወቃን እያጨድን እንደዚህ ላይ ያደግኩት። እና ጠንካራ አድርጋ ነው የሚሆን ነገራቶችን እንድንወጣ በራሳችን እንድንወጣ አልችልም የሚለውን ነገር በፍጹም ይሄ ከአእምሯችን እንዲወጣ አድርጋ ነው ያሳደገችን። እና ይሄ አልችልም የሚባለውን ነገር ራሱ አናውቀውም፣ ራሱ እንችላለን ነው። ለሊት እንነሳለን፣ ከብቶችን እንጠብቃለን፣ ከዛ ወደ ትምህርት ቤት እንሄዳለን። ከዛ ቤት ስንመለስ የቤት ስራ እንሰራለን፣ እንጀራ መጋገር፣ ወጥ መስራት። ገና ህፃን እያለን ይሄ የተማርኩት በ5 ዓመቴ ነው እንጀራ መጋገር የጀመርኩት። እና በጣም በልጅነታችን ነው ብዙ ነገራቶችን የሚያስተምሩን። እና አልሐምዱሊላህ በዚህ መልኩ ነው ያደግኩት። እኔ የሆነ ቀብራራ ምናምን የሚባል ነገር የለም፣ ከብቶች እያገድኩ ነው ያደግኩት አልሐምዱሊላህ። እና ይሄን አስተዳደጌ ጠንካራ አድርጋ ነው ያሳደገችኝ። እና ለሂዳያ ይስጣት፣ እስልምና ይወፍቃት። አሜን 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 አሜን። ሁላችሁም አላህ ኸይሩን መንገድ፣ የእውነቱን መንገድ፣ የህይወትን መንገድ እንዲወፍቃቸው ዱዓ አድርጉላቸው። እምነታቸው ላይ ምን ነበረ? በእምነታቸው ላይ የነበራቸው ጽናት፣ የትኛው የክርስትና ውስጥ ያሉት ቤተሰቦች ናቸው? እሱን ነገር እስኪ ንገሪኝ። አያቴ ኦርቶዶክስ ነች፣ ግን ያን ያክል አይደል ጠንካራ የምትባል አይደለችም። ግን ያው ቤተክርስቲያን ምናምን እንደዚህ እየሄደች እንትንም ይሆናላ የሚባለው ቦታ ባትሆንም ግን ጠንካራ የምትባልም ነች። ማለትም ይሆናላ የሆነ እውቀቱ ምናምን እንደዚህ የሚባል ዲቴል የላትም። ግን ደግሞ በሃይማኖቱ ጠንካራ የምትባል ነች። የሆነ አልበገር አይነት ማለት ነው። እንደዛ አይነች። ግን እኔ ከዛ በተቃራኒ ነበርኩ። ቤተክርስቲያን በጣም ነበር የሚሄደው፣ በጣም ነበር የምጸልየው። ለማስቲካ ብር ስሰጥ ራሱ እኔ ሄጄ ሻማ ገዝቼ ነበረ። ሻማ ብርቼ ቤተክርስቲያን ብቻዬን ነበር የምሄደው። የሚገርማችሁ ግመል ጠብቂ ስባል ግመል አቋጥሪ ውሰጅ ይባላለሁ እና ግመሉን መትቼ ከዛ በኋላ ሱቅ ሄጄ ሻማ ገዛና ቁጭ ብዬ ብቻዬን ነበር የምጸልየው ቤተክርስቲያን ውስጥ ማለት ነው። እና በጣም ነበረ እኔ ቤተክርስቲያን ማዘወትረው። ሰው ግን አያውቅም ይሄን። ብቻዬን ነበር የምሄደው። ምክንያቱም ስራ ትቼ ምናምን ከሄድኩኝ ይቆጡኛል። ስለሚቆጡኝ በጣም ነበረ መጸለይ የምፈልገውና ብቻዬን መሆን በጣም ደስ ይለኛል። ቤተክርስቲያን ውስጥ ፈጣሪ ጋር ማውራት ምናምን በጣም እወድ ነበር እና ህፃን ነበርኩ። ግን በጣም ነበር እንደዚህ አይነት ነገር የሚያስደስተኝ። ተወሰነም በኩ ይሄ መዝሙር ምናምን የሚባል ነገር አይጠፋኝም። በተለይ ደግሞ እነዚህ የዘማሪዎች ምናምን ነገር ሽምድድ አድርጌ ነበር። እነ ምርትነሽ እነ ዘርፍ የከበደ የድሮቹ እነሱ ነበሩና የእነሱ እንዳለ ሸምድጄ ነበር የሚይዘው። በቃ አንዴ ከሰማው በአንዴ ነበር የምለውና በጣም ነበር የምወደው እንደዚህ አይነት ነገር። አልሐምዱሊላህ የሆነ ዝርክርክ ያለ አስተዳደግ አይደለም ያደግኩት። በጣም ስትር ብዬ ነው ያደግኩት። አልሐምዱሊላህ ተቀጥቼ ነው ያደግኩት። አጎቶቼ በመካከል ነበሩ፣ ብቻ ሴት ነበርኩኝ እኔ። በጣም ብዙ አጎቶች ላይ ወደ 8 የሚደርሱ አጎቶች ነበሩኝ። እዚህ መጥቼ ልጅ ያለው መጣሁኝ።
እንትን አልኩኝ። እናቴ ማለት ሂጃብ እኔ ልጅነቴ ጀምሮ እኔ ሂጃብ እለብሳለሁ ማለት ሂጃብ ስላችሁ ዝም ብሎ ሂጃብ ሳይሆን እንትኑን ማለት ነው። ይሄ በነጠላም ቢሆን ልክ ክርስቲያኖች የሚለብሱት መቀነት ይባላል በእኛ እንደዚህ እለብሳለሁ። የሆነ ክፍት ልብስ መልበስ አልወድም። ፀጉሬን እንኳን እንትን ብዬ ተሰርቼ ምናምን አምሮ ምናምን ራሱ ማለት ነው ከጥምቀት ምናምን አለ እንደዚህ በዓል ሲካሄድ ምናምን በጣም የምዘንጥበት የዚያን ሰዓት ራሱ መክፈት እኔ በጣም ነበር የምፈራው። ተሸፍኜ ነበር የምወጣው ራሱ ማለት ነው። እና ወደ ዱር ምናምን ሲሄድ ራሱ የሆነ ሽርጥ ነገር ወይም ደግሞ እንትን ነገር ከላይ ላይ ካልጫንኩ በጣም ነው ስቅቅ ነው የሚለኝ። እና እዚህ መጥቼ እናቴ ምን ትለኝ ነበር ሙስሊም ትሆኛለሽ አንቺ ምናምን ትለኝ ነበረ ማለት አለባበሴን ስለምታይ ማለት ነው። እና በጣም ነበረ ማፍረው ደግሞ እና ከዛ በኋላ በይቺ በጣም ሙስሊም የምትሆን ነው የሚመስለኝ ምናምን እንደዛ ነበረ የምትለኝ። ከዛ እናቴም እንደዚህ እያልች ነው በፍጹም በጣም ነበረ የምከራከራት እናቴ በፍጹም አንድ ሰው እንትን ሂጃብ የሚለብሰው እኮ ክርስትና እኮ ሂጃብ ያዛል እንደዚህ እንትን ያውን አሳምሩ የሂጃብ ባልለውም መኮናነብ ምናምን አላን ነበር በዛ ሰዓት ማለት ነው። ራስን መሰተር ክርስትና የሚያዘል ለምንድን ነው እንደዚህ የምትይ ምናምን እላታለሁ። እንደዚህ እንትን አለ ይሄ ምግብ መብላት ደግሞ ከዚህ የሙስሊም ስጋ ስለሆነ የሚበላው በሙስሊም ስጋ መብላት ወደ ክርስትና ማነው ወደ እስልምና የሚያመጣ ነው የሚመስላቸው ብዙ ጊዜ አይተህ ከሆነ ኢትዮጵያ ላይ በተለይ ማለት ነው። እና ስጋ በመብላት አይደለም ዋናው ልብ ንጹህ አድርጎ ፈጣሪሽን ማምለክ ነው ምናምን እንደዚህ ነበረ የምከራከረው። እና ክርስቲያኖችም በሰዓቱ ነበር እናቴ ጋር ሲኖሩ የነበሩ እነዛ ራሱ በጣም ይገርማቸው ነበር። ኧረ ጉድ ይሉ ነበር ማለት ነው። እና በጣም እናቴ ጋር እንከራከር ነበር። ከዛ እናቴ ወደ ኢትዮጵያ ገባች። ወደ ኢትዮጵያ ከገባች እንደዚህ አመት ምናምን ቆይቼ እንደዚህ አጋጣሚ ሆኖ የእንትን የኢየሱስ ክርስቶስ የህይወት ታሪክ የሚል ስቅለት እያየሁኝ ነበረ። እንደዚህ መዝሙሮች ምናምን ነበረ ማዳምጠው የነበረው እና አጋጣሚ ስቅለት መጣልኝ። ስቅለትን እያየሁኝ እያለ ማቴዎስ ወንጌል ላይ የሆነ ማርቆስ ወንጌል ላይ እንደዛ አካባቢ ኢየሱስ በእባብ የሚፈተንበት ቦታ አለ እና ኢየሱስ በእባብ ሲፈተን እንዴት ነው ሊፈተን የቻለው ማለት እንዴት ነው? እኔ እንደነገርኩ እረኛ ነበርኩ፣ ከብቶችን እጠብቅ ነበር እና በዛን ሰዓት እኔ እባብ ምናምን አያለሁኝ። እንደዚህ እባብ ሳይ እኔ አልፈራም፣ ራሱ እገላለሁ እባብ። ምክንያቱም ያን አስተዳደግ ነው ዋና የሰው ልጅ አስተዳደግ። ስታድግ የሆነ ነገር አትፈራውም። ራሱ ጅብ ብታይ ምናምን አሁን ለምሳሌ እኔ አንተ እንደምትፈራው ላልፈራ እችላለሁ። ለምን ያደግኩበት ማህበረሰብ ያደግኩበት ስራው ነው፣ በዱሩ እያየኋቸው ስላደግኩኝ ማለት ነው። እና እባብ እንደዚህ ሳይ እገል ነበር እና እንዴት ነው አምላክ በእባብ የሚፈተነው ምናምን እንደዚህ አይነት ጥርጣሬ የሆነ አላህ ሱብሃነሁ ወተዓላ ሊመራ ሲፈልግ ጥርጣሬ የሚፈጥር በሆነ ምክንያት ነው። እና እኔ ጌታዬን በጣም ነበር የምፈልገው። እኔ የዓለማትን ጌታ አንዱ አምላክ አለ ብዬ ነው እኔ የማምነው። ልቤ እንደዛ ነበር የሚነግረኝ ሲጀመርም ማለት ነው። እና ከዛ በኋላ እንደውም አንድ ጊዜ ይህንን እንትን ገጠመኝ ልንገርህና ከዛ ወደ መጣሁበት አልፋለሁ። የሆኑ እህቶች ነበሩ፣ ህፃናቶች እያለን እየተጫወትን ነበር እና በጣም ብዙ ጊዜ የሚመለኩት እዛ ላይ መላእክቶች ሰማዕቶች ናቸው። በተለይ በኛ ሀገር ማለት ነው ጊዮርጊስ፣ ገብርኤል እንደዚህ እንትን የሚባሉ ማርያም እነዚህ የሚባሉ አሉ እና እነዚህ ኢየሱስ የሚባል ቦታ አለ። እንደዚሁም ደግሞ የራሱ ቤተክርስቲያን ማለት ነው። እና እነዚያን ሁሉ ጠሩና ማንን አንቺ ከዚህ በጣም የምትወጂውን ምረጭ ተባልኩ ማለት ነው። እኔ ማርያም በጣም ነበር የምወዳት። እስቲ የምምለው በማርያም ነበረ እና የምወደው ገሌን ነው ብዬ ስመርጥ የሆነ እንዴት ነው እሱን የአንዱን መርጠሽ አንዱን ጠላሽ አይነት ነገር ስሜት ሲሰማኝ እንዴት ነው ይሄ ሁላ የሚሆነው ብዬ ራሱ ተጠራጥሬ ነበረ ልጅ እያለሁኝ። ከዛ በኋላ ወደ ራሴ ተመለስኩ ማለት ነው። ከዛ በኋላ አሁን እዚህ ወደ ጥርጣሬ ወደ ፈጠረብኝ ነገር ልምጣና እንደዛ ኢየሱስ ሲፈተን ሳይ በጣም ነው የጨነቀኝ እንደዚህ ማለት ነው። እንዴት ይሄ ሊሆን ይችላል ምናምን የሚባለው ነገር። ከዛ በኋላ ለምን አላነብም አልኩኝና እንትን ባይብልን አውርጄ ማንበብ ጀመርኩ። ባይብልን ውዳሴ ማርያም ምናምን ነበረኝ እኔ ሳልጸልይ እዚህ ሁኝ ስቲል ውዳሴ ማርያም ነበር ሳልጸልይ አልተኛም። እንትን መስቀል ምናምን እንደዚህ ነበር። በጣም ነበር የምጸልይ ሳልጸልይ አልተኛም በፍጹም ማለት ነው። ውዳሴ ማርያም አንብቤ ምናምን እንደዚህ ነበር የምተኛው ጠዋትና ማታ እንደዚህ በጣም እጸልይ ነበር እና ከዛ በኋላ የሆነ ጥርጣሬ ሲፈጥርብኝ በጣም ግር ነው የሚለው እና ጥርጣሬ እምነታችሁ ላይ ጥርጣሬ ስትፈጠር በጣም ነው የሚከብደው ብታዩት፣ የእውነት በጣም ነው የሚጨንቀው ራሱ ማለት ነው። እና ማንበብ ጀመርኩኝ። ከዛ አጋጣሚ ሆኖ እንደዚህ እንትኖች ስብከቶች ምናምን እየሰማሁኝ ኢየሱስ ብዬ ከላይ ስጽፍ ኢየሱስን እንትን አምላክ ነው እኔ የሚል መጽሐፍ እንትን መጣልኝ ከዩቱብ ላይ ማለት ነው። ከዛ በኋላ እሱን ማዳመጥ ጀመርኩኝ። ውይይቶችን እና ዋሃይደር የሚወያዩበት ነበረ ፓልቶክ ላይ ድሮ ሲወያዩበት የነበረው ዩቱብ ላይ ይለቀቅ ነበረ። አሁንም አሉኝ ኦዲዮቹ ወደ 100 ምናምን ኦዲዮች አሉኝ። እነሱ ኦዲዮች ራሱ የሰለምኩባቸው ኦዲዮች አሉኝ እና እነ ዶክተር ዛኪር ናይክ እና አህመድ ዳት ምናምን የሚወያዩበት ተተርጉሞ ይፖስት ነበረ። እነሱም በደንብ አዳምጥ ነበረ። በከፊሉ ደግሞ እነሱ በጥቅስም ስለሚያስቀምጡት ጥቅሱን እየሄድኩኝ የማይም ነበረ፣ ባይብሉን የማነብ ነበረ፣ አመሳክር ነበረ ምናምንና
ኢየሱስ አምላክ አይደለም እንግዲህ ፍጡር ነው ምናምን የሚለውን ነገር በጣም ነበር የሚያረጋግጡት ራሱ ከአምላክ ዘንድ ተልኮ እንደመጣ። እንደገና ደግሞ እስልምና ደግሞ በተቃራኒ ያለው አንዱን አምላክ ማምለክ የሚባለው አስተምሮ እሳቤው እሱ በጣም ነበር የሚስበኝ። እንደገና ደግሞ በጣም ጥርጣሬ የፈጠረብኝ ስላሴ በጣም ነበር የሚያደናግረኝ። አንድም ሲሆን ሶስት ነው፣ ሶስትም አንድ ነው። እንዴት ነው ይሄ የሚቀበለው አእምሮ የሚለው? እንደገና ደግሞ እንዴት ነው ሰው የሚመለከው? ሰው እንዴት ይመለካል የሚለው የኢየሱስን አምላክነት ነበረ እኔ መጀመሪያ የተጠራጠርኩት ማለት ነው። አምላክ ከሆነ እንዴት እንደዚህ ይሆናል የሚል ስለሆነ እሱ ላይ በደንብ ትኩረት አደረግኩኝ። ባይብልን በምችለው አቅም አነበብኩ፣ አመሳከርኩኝ። ከዛ እስልምናን ደግሞ በደንብ ማወቅ ጀመርኩኝ ማለት ነው። በተለይ ደግሞ ከአንድ አምላክ ያለውን እሳቤ በደንብ እያወቅኩ ስመጣ ልቤ እንትን እያለ መጣ፣ እየተሸረሸረ መጣ ማለት ነው። ያንኛውን እየተኩኝ ይሄኛውን እያያስኩ መጨረሻ ላይ መጣሁኝ ማለት ነው። ከዛ ሻሃዳ ሲይዙ ምናምን ያለው ፓልቶክ ላይ ሻሃዳ ሲይዝ ነበር ኡስታዝ አቡ ሀይደር አላህ ይጠብቀውና ከዛ ሻሃዳ እነሱ ሲይዙ ምናምን ሳላየሁኝ እዛ እኔ ሻሃዳ ያስኩኝና ጥያቄ የፈጠሩብሽን ነገሮች ያልሻቸው አሁን ያነሳሻቸውን ነገሮች እንዲመለስልሽ ምን ጥረት አደረግሽ? እና እዚህ አካባቢስ ምንድን ነው ማለት ይሄ ማለት ለመስልሽ ያ ሁሉ ዝማሬ ያ ሁሉ እምነት ሲከናወኑ የነበሩ ለስጋ ፍላጎትሽ ወይም ደግሞ የሚሰጥሽን እንድትደሰትችበት የሚሰጥሽን ሳንቲም ጧፍ ገዝተሽ ሻማ ገዝተሽ የምታመልኪውን አምላክ ጥያቄ ሲፈጠርብሽ ይህን ነገር ምንድን ነው መፍትሄው ብለሽ ምን አደረግሽ? እዛ አካባቢ ምን ተብሎ ተመለሰልሽ? እንዳልኩ እኔ የምጠይቀው ሰው አልነበረም። ሰው ምናምን እንደዚህ እንዳሆኑ አላውቅም ነበር። እንደዚህ ጠይቄ አላውቅም። ግን ምንድነው የማደርገው መሰለህ? ውይይቶችን አዳምጣለሁ። ምክንያቱም የሚወያዩት እና ኡስታዝ አቡ ሀይደርም ሆነ እና ዶክተር ዛኪር ናይክም ሆነ እና አህመድ ዲዳ ሲወያዩ የነበረው ከቄስ ጋር ነው። ቄስ ጋር ፓስተር ጋር አስበው እነሱ ጋር ነው የሚወያዩት እና እነሱ ጋር በሚወያዩ ጊዜ መልስ ሲያጡ ነው የማየው። እነዚህኞቹ ሲጨናነቁ ምናምን ነው የማያቸው ቄሶቹን ማለት ነው። እነዚህኞቹ ደግሞ በተቃራኒው በጣም በሚገርም ሁኔታ እንዴት አድርገው እስልምናቸውን እንደሚያስረዱ እንዴት አድርገው እስልምናቸውን በደንብ አድርገው ያስረዳሉ። ክርስትናው ደግሞ እንዴት ነው መልስ የሚመልሰው? ይመልሳሉ እኮ መልሳለን ብለው ምናምን ይመልሳሉ እኮ ግን አጥጋቢ አይደለም። አያጠግበኝም ምን ይመልሳቸው ገብቷል። የሆነ እርክት ያለ መልስ አይደለም ሲመለስ የነበረው እና ያነ ጥርጣሬ ይፈጥርብኝ ነበረ። ከዛ በኋላ እነሱ የሚሉትን እሰማ ነበረ። እነዚህ አሁን ለምሳሌ ስለ ስላሴ ጥያቄ ይጠይቀናል። ስለ ስላሴ አሁን እንደዚህ ነው ወይ ብለው ሲጠይቋቸው እነሱ የሚመልሱት መልስ አጠጋቢ አይደለም። ያው የኔ ጥያቄ ማለት ነው። የኔ ጥያቄ በአስተማሪዎች አጠጋቢ ሆኖ እስካልተመለሰ ድረስ እኔ ብጠይቅም ተመሳሳይ የሆነ ነገር ነው የሚመጣው። ስለዚህ እምነቴን የሸረሸረው ነገር ይሄ ነው። በቃ እነሱ ሲወያዩ ምንም አዲስ ነገር አላመጡም። ተመሳሳይ የሆነ ነገር ነው የሚመልሱት። እዛ ላይ ደግሞ እንትን ይላሉ። ይሄ እንትን እንደዚህ አንድም ሶስት ነው ምናምን እንደገና የሚያስረዱበት መንገድ ራሱ የሚያስረዱበት መንገድ አንዱ በዛፍ ያስረዳን፣ አንዱ በፀሐይ ያስረዳን ምናምን እና እነዚህኞቹ ደግሞ ስለ አንዱ አምላክ ሲጠየቁ የሚመልሱት መልስ አለ። እንደገና ደግሞ አብዛኛውን ጊዜ ሙስሊሞች ሲያስተምሩ ነው የማየው እንጂ ክርስቲያኖች ስለ እስልምና ሀሳብ ያላቸውን ወይም ለምሳሌ እስልምና ከ1400 ዓመት በኋላ ነው የመጣው ከማለት የዘለለ ጥያቄ አላየሁም እኔ። ወይም ደግሞ እንደዚህ ነገር ግን ሙስሊሞች ያስተምራሉ። እስልምና ከየት መጣ እንዴት መጣ የሚለውን ነገር በደንብ ስለሚያስተምሩ እዛ ላይ ነው ያየሁት እንጂ እንደዚህ አይነት ጥያቄ አይጠይቁም። ሙስሊሞች ግን ሲጠይቁ ስታያቸው እንደዚህ አይነት ስለ አምላክ ይጠይቃሉ። ኢየሱስ አምላክ ነው አብዛኛው ኢየሱስ ተሰቅሏልን ጥያቄያቸውና ውይይታቸው እንደዛ ነበረ። ኢየሱስ ስላሴ እውነት የባይብል አስተምሮ ነው? እንደዚህ አይነት አስተምሮች ስላሴ እንዴት ሊሆን ይችላል? እንደዚህ አይነት አስተምሮችን ሲጠይቁ ስለነበረ በቃ ዋናው ላይ ስለተመታ እንዴት አድርጌ ልመነው ይሄ እና እዛ ላይ ነው በዚህ ምክንያት ነው ጥረት ያደረኩት እንጂ ከዛ ውጪ እንደዚህ ጠይቄ ምናምን ከመስለሜ በፊት ጠይቄ አላውቅም። ከዛ በኋላ ግን ከሰለምኩ በኋላ ግን ብዙ ጠይቄያለሁ። አልተመለሰልኝም። እስካሁን ድረስ እየጠየቅኩ እገኛለሁ።